ታውሶ ለየካቲት በዛቲ ዕለት አይረፍ። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሐሙሱ ለጥቅምት በዛቲ ዕለት አይረፈ አብይ ወክቡር ወመስተጋድል አባ ቡላ ዘተሰሜ አቢብ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 25 በዚች ቀን ታላቅና ክቡር የሆነ አቢብ የተባለ መስተጋድል አባ ቡላ አረፈ። የዚህም ቅዱስ የእናቱ ስም አብርሃም የአባቱ ስም አብርሃም የእናቱ ስም ሐሪክ ነው። እነርሱም ከሮሚ ሀገር ሉፊ ከሚባል አውራጃ ናቸው። በዘመናቸውም ከሃዲው ንጉሥ መክስሚያኖስ በክርስቲያን ወገኖች ላይ መከራ ስላመጣ ስደት ሆኖ ነበርና እነርሱም በስደት ብዙ ዘመን ኖሩ። ልጅንም ባጡ ጊዜ የተባረከ ልጅን ይሰጣቸው ዘንድ በጾም በጸሎት ተወስነው ወደ እግዚአብሔር ለመኑ። የእግዚአብሔርን መልአክ በሕልም ተገለጠላቸውና ፍሬ የመላበትን ዘለላ ሰጣቸው። ይህም ቅዱስ በተጸነሰ ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ቡላ የእግዚአብሔር አገልጋይ በጽዮን አድሮ የሚኖር የያዕቆብ ፈጣሪ ያከበረው የሚል ጽሑፍ ነበረበት። በተወለደም ጊዜ ክርስትና ሳያስነሱ ዓመት ሙሉ አኖሩት። እመቤታችን ማርያምም ለሮሜ ሊቀ ጳጳሳት ለስለባስትሪዮስ ተገልጣ ወደ አብርሃም ቤት ሄዶ ሕፃኑን እንዲያጠምቀው አዘዘችው። እርሱም ሄዶ የክርስትና ጥምቀትን አጠመቀው። ስሙንም ቡላ ብሎ ሰየመው። እናትና አባቱም ሳይነግሩት ቡላ ብሎ ስለሰየመው አደነቁ፣ እጹብ እጹብ አሉ። ከዚህም በኋላ ሊቀ ጳጳሳቱ በጸለየ ጊዜ የቁርባን ህብስትና ወይን የተመላ ጽዋ ከሰማይ ወረደ። እርሱም ቀድሶ ስጋውንና ደሙን ከሕፃኑ ጋር አቀበላቸው። በዚያንም ጊዜ ሕፃኑ የአንድ ዓመት ልጅ ሲሆን በባሕርይ በህልውና በመለኮት ከወልድ ከመንፈስ ቅዱስ ጋር አንድ የሆነ አብ በክብር በአካል በስም ልዩ በባሕርይ በህልውና በመለኮት ከአብ መንፈስ ቅዱስ ጋር አንድ የሆነ ወልድ በግብር በአካል በስም ልዩ ነው። በባሕርይ በህልውና በመለኮት ከአብ ከወልድ ጋር አንድ የሆነ መንፈስ ቅዱስ በግብር በአካል በስም ልዩ ነው ብሎ ተናገረ። ከጥቂት ዘመንም በኋላ አባትና እናቱ ኅዳር 7 ቀን ሞተው ሕፃኑ ብቻውን ቀረ። ሕፃኑም 10 ዓመት በሆነው ጊዜ ለጣዖት መስገድን የሚያዝ ከሃዲ መኮንን መጣ። ቅዱስ ቡላም በሰማ ጊዜ ወደ መኮንኑ የሄደ የረከሱ አማልክቶቹን ረገመ። መኮንኑም በአካል ታናሽነቱን አይቶ እጅግ አደነቀ። በዚያንም ጊዜ በችንካር እንዲቸነክሩት ስጋውንም እንዲሰነጣጥቁት ቆዳውንም ከአጥንቱ እንዲገፉ እጆቹንና እግሮቹን በመጋዝ እንዲቆርጡአቸው ጀርባውንም እንዲገርፉ በሾተሎችና በጦሮች መካከል አድርገው ከመንኮራኩር ውስጥ እንዲጨምሩት ዳግመኛ በመንገድ ላይ እንዲጎትቱት አዘዘ። የመላእክት አለቃ ቅዱስ ሚካኤልም መጥቶ አዳነው፣ ያለ ጉዳትም ጤነኛ አደረገው። ከዚህም በኋላ ወደ ሌላ መኮንን ሄዶ እርሱንና የረከሱ ጣዖቶችን ረገመ። መኮንኑም ተቆጥቶ በሚያዝያ ወር 18 ቀን ራሱን በሰይፍ ቆረጠው። የቅዱስ ሚካኤልም ከሰማይ ወርዶ ከሙታን ለይቶ አስነሳው። ወደ አንድ ገዳም ወስዶ የምንኩስና ልብስንም አስኬማን በመስቀልም ምልክት አለበሰው። እንዲህም አለው፣ ከቅዱሳን ጻድቃን አንድነት ትሆን ዘንድ እግዚአብሔር አዞሃል። ያን ጊዜም ቅዱስ አባ ቡላ ከደረቅ ተራራ ላይ ወጣ። ለማቋረጥም በውስጧ እየተጋደለ ኖረ። የጌታችን የኢየሱስ ክርስቶስን መከራውንና ስቅለቱን ባሰበ ጊዜ ከረጅም እንጨት ላይ በመውጣት ራሱን ወደ ታች ሁል ጊዜ ይወረውር ነበር። ከአንዲትም ቀን ከዛፍ ላይ በተወረወረው ጊዜ ሰይጣን ሊገድለው ስለ በረታበት ሞተ። ያን ጊዜም ክብር ይግባውና መድኃኒታችን ከሞት አነሳውና እንዲህ አለው፣ ከእንግዲህ ስምህ ቡላ አይሁን አቢብ ይባል እንጂ የብዙዎች አባት ትሆናለህና። እርሱም የክርስቶስን ፍቅር እጅግ ጨመረ። ፊቱንም እየጸፋ ስጋውን በየጥቂቱ እየቆረጠ ጀርባውንም 700 ጊዜ እየገረፈ ኖረ። ጌታችንም ይፈውሰው ነበር። በየእሁድም ቀን ከቅድስት ድንግል እመቤታችን ማርያም እንደተወለደ በሌሎች ቀኖችም እንደተያዘና ከአይሁድ መከራ እንደተቀበለው ሆኖ ይገለጽለት ነበር። ስለዚህም ሳይበላ ሳይጠጣ 42 ዓመት ኖረ። ዳግመኛም ናላው ፈሶ እስኪ አልቅ 12 ወር በራሱ ተተክሎ ኖረ። በአንዲትም ቀን የጌታችንን መከራ በአሰበ ጊዜ ሰይፉን በአንጻሩ ተከለ። ከእንጨት ላይም ወጥቶ በላዩ ወድቆ ሞተ። ቅድስት ድንግል እመቤታችን ማርያም ከአእላፍ መላእክት ጋር መጥታ የኔና የልጄ ወዳጅ ሰላምታ ይድረስ አለችው። ከበድኑም ቃል ወጥቶ የሰማይና የምድር ንግሥት እመቤቴ ሰላምታ ይገባሻል አላት። እርሷም በከበሩ እጆቿ ዳሳ ከሞት አስነሳችው። እድሜውንም ፈጽሞ ከዚህ ዓለም የሚወጣበት ጊዜ ሲደርስ ክብር ይግባውና ጌታችን ኢየሱስ ክርስቶስ
በእጁ ልጁ የሆኑ አክሊሎችን የሚያበሩ ልብሶችንም ይዞ ተገለጠለት። ወዳጄ አቢብ ሆይ በማያልቅ ተድላ ደስታ ደስ አሰኝ ዘንድ ወደ እኔ ና። ስምህን ለሚጠራ መታሰቢያ ለሚያደርግ እኔ ኃጢአቱን አስተሰርይለት ዘንድ በራሴ ማልኩል። ወይም ለተራቆተ የሚያለብሰውን፣ ለተራበም የሚያጠግበውን፣ ለተጠማ የሚያጠጣውን፣ የገድልህን መጽሐፍም የሚጽፈውን ወይም የሚያነበውንና የሚሰማውን በጸሎትህም የሚታመኑትን ሁሉ እስከ 10 ትውልድ እምራቸዋለሁ። ይህንም ብሎ አፉን ሳመው፣ በደረቱም ላይ አድርጎ ወደ አየር አወጣው። የመላእክትንም ምስጋና በሰማች ጊዜ ነፍሱ ከስጋው ተለየች፣ ወደ ሰማያዊት ኢየሩሳሌምም ገባች። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በቅዱስ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለአቢብ ዛስተጋባ አሐተኔ ምግባረ ጻድቃን ዘገዳም ወምግባረ ሰማይ በኩርጓኔ እስከ ይቤሎ አምላክ ቃለ አኮቴት ማሄዘኔ ረሰይከኑ ለባህቲት ኩነኔ ዘመጠነዝ ትጻሙ ነፍስከ በቅኔ ተዘኪረከ ክርስቶስ ስቃያት አቢብ ብዙሃ ወሩፀተ ነፍሱ ፍሉሃ ኢታጽን ብየ ልበከ ርሩሃ እስከ እትመየ መንገሌከ ጽንሃኒ ጸኒሃ እስመ ድህረ ሞቱ ለሰብ አልቦቱ ንስሐ። ሰላም እብል 12 አማአተ ወአርባ ወሰለስተ ተባይተ ወሰለስተ ምእተ ወሰባተ አንስተ ሶበሬዩ ውስተ አውድ ዘአቢብ ጥብአተ እለተጋደሉ ወኮኑ ሰማይተ። በዚችም ቀን ደግሞ አክሚም ከሚባል ሀገር የመላእክት አምሳል የሆነ አባ እብሎ ያረፈ። የዚህም ቅዱስ የአባቱ ስም አሞኒ የእናቱ ስም ሙሴያ ነው። ሁለቱም በእግዚአብሔር ፊት ጻድቃን የሆኑ በሕጉ ጸንተው የሚኖሩ ድሆችንና መጻተኞችን የሚወዱ የሚረዱ ናቸው። ነገር ግን ልጅ አልነበራቸውም። ሙሴያም እንጨት የያዘ ብርሃናዊ ሰው በቤቷ ውስጥ ሲተክለውና ወዲያውኑ ለምልማ አብቦ ሲያፈራ ያ ብርሃናዊ ሰውም ከዚህ ፍሬ የሚበላ ሁሉ ዘላለም ይኖራል ሲላት፣ እርሷ ከፍሬው ወስዳ ስትበላና በእጇ በእፍኝ በአፏ ውስጥ ጣፋጭ ሲሆንላት በልቧም ፍሬ ይሆንልኝ ይሆን ስትል ራእይን አየች። ከእንቅልፏም በነቃች ጊዜ ራእይን እንዳየች ለባሏ ነገረችው። እርሱም እርሷ እንዳየችው ያለ ማየቱን ነገራት። እግዚአብሔርንም አብዝተው አመሰገኑት። ትሩፋቱንና ተጋድሎውን በመጨመር በየሁለቱ ቀን የሚጾሙ ሆኑ። ምግባቸውም እንጀራና ጨው ነው። ይህን ቅዱስ እብሎይን በጸነሰችው ጊዜ እናቱ በገድል ወንዶችን እስከምታሸንፍ ድረስ በየሌሊቱ ሁሉ 1000 ስግደትን እየሰገደች ብዙ ጸሎቶችን ትጸልይ ነበር። በቀን ግን 500 ስግደትን ትሰግዳለች። ሕፃኑን እስከ ወለደችው ድረስ 9 ወር ያህል እንዲህ ስታደርግ ኖረች። በወለዱትም ጊዜ እብሎይ ብለው ሰየሙት። በጎለመሰም ጊዜ ምንኩስና ልብስ ሊለብስ ወደደ። ምክንያትም እስኪያገኝ እንዲህ ኖረ። አቢብ የሚባል ወዳጅ ነበረውና እርሱ በሌሊት ወሰደው። ከላዕላይ ግብጽ በሚገኙ ገዳማት በአንዱ ገዳም ውስጥ መነኮሰ። በገድልም በመጠመድ ታላቅ ተጋድሎን ተጋደለ። ከጥቂት ወራትም በኋላ በጥቅምት ወር 25 ቀን አባ አቢብ አረፈ። ያን ጊዜ አባ አብሎግ ወደሚባል ገዳም ሄዶ ወደ እርሱም ብዙ ሰዎች ተሰበሰቡ። እርሱም በበጎ አምልኮ እግዚአብሔርን መፍራትን የሚያስተምራቸው ሆነ። ቅዱስ አቢብም ባረፈበት ቀን መታሰቢያውን ሲያደርጉ ይህ ቅዱስ አባ አብሎይ ወንድሞች ወይ በአባ አቢብ ስም ዛሬ ጸሎትን የሚጸልየውን ኃጢአቱን እግዚአብሔር ያስተሰርይለታል። በእረፍት መታሰቢያ ቀን የአባ አቢብ ፈጣሪ ሆይ ኃጢአቴን ሁሉ ተውልኝ ብሎ አንዲት ጸሎትን የሚጸልየውን ሁሉ እኔ ኃጢአቱን እተውለታለሁ ሲል ቃል ኪዳን ሰጥቶታልና አላቸው። በዚያችም ሰዓት ከመነኮሳት አንዱ አረፈ። እነርሱም ሊገንዙት በዚያ ቆመው ሳሉ አባ እብሎይ ስለተናገረው ቃል ከመነኮሳት አንዱ ተጠራጠረ። በዚያንም ጊዜ ያ የሞተው ተነስቶ ይናገር ዘንድ ጀመረ። አባ አብሎይ ስለተናገረው ቃል ለምን ትጠራጠራላችሁ? ለአባታችን አቢብ መታሰቢያው ቀን በዚህ ቃል ኪዳን እግዚአብሔር ሰጥቶታልና አላቸው። ይህንንም ብሎ ተመልሶ አረፈ። መነኮሳቱም አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ይህ አባ አብሎይም ብዙ ዘመናት ኖረ። ልጆቹ መነኮሳትም በዙ፣ ብዙ ገዳማትም ተሰሩለት። የኖረበትም ዘመኑ በታላቁ አባ መቃርስ ዘመን ነው። የአባ አብሎይንም የትሩፋቱን ዜና አባ መቃርስ በሰማ ጊዜ እጅግ ደስ ተሰኘበት። እርሱን እያጽናና እያረጋጋ መነኮሳት ልጆቹንም እግዚአብሔር የሚወደውን በመስራት ያጸናቸው ዘንድ መልእክትን ጻፈለት። ይህንንም በአስቄጥስ ገዳም ሆኖ አባ መቃርስ ሲጽፍ አባ እብሎይ በላዕላይ ግብጽ ሳለ በመንፈስ ቅዱስ አውቆ በዙሪያው ያሉትን መነኮሳት እንዲህ አላቸው። እነሆ ማጽናናትን የተመላሽ መልእክትን አባ መቃርስ ጻፈልን። ከዚህም በኋላ ከአባ መቃርስ ዘንድ የተላኩትን መነኮሳት ሁሉ ወጥተው በደስታ ተቀብለው አስገቧቸው። መልእክቱንም በመነኮሳቱ ሁሉ ፊት አነበባት። በታላቅ ደስታም ደስ አላቸው። ይህም አባ እብሎይ ወደ አባ አሞኒዎስ የሄደ ከእርሱ ዘንድም የምትኖረውን ስሟ የዋሂት
የተባለችውን የተቀደሰች ሴት ያየ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስም ከዚህ ዓለም ድካም ሊያሳርፈው ወዶ በየካቲት ወር በ5ኛው ቀን አረፈ። እኛ ግን የአባ አብሎይን ዜና ከወዳጁ ከአባ አቢብ ጋር ጻፍን። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር። በዚህችም ቀን ዳግመኛ አቅፋሃስ ከሚባል አገር ሰማዕት ለሆነ ለቅዱስ ዮልዮስ ቤተክርስቲያኑ የከበረችበት ነው። ይህም ቅዱስ ዮልዮስ በአገረ ጠዋ በሰማዕትነት ባረፈ ጊዜ በገድሉ እንደተጻፈ ዲዮቅልጥያኖስ ከጠፋ በኋላ ጻድቅ ሰው ቆስጠንጢኖስ ሳይጠመቅ ነገሰላቸው። በጥቂት ወራትም የክርስትና ጥምቀትን ተጠመቀ። የቤተክርስቲያንንም ስልጣን ከፍ ከፍ አለ። ከሃዲያን ነገስታት ለገደሏቸው ንጹሐን ሰማዕታት በስማቸው አብያተ ክርስቲያናት ታነጹ። ስለ ቅዱሳን ሰማዕታትም ስለ ስጋቸው እንዲያስብ ገንዞ በመሸከም ወደ አገራቸው እንዲያደርሳቸው ከአገልጋዮቹም ጋር ገድላቸውን እንዲጽፍ እግዚአብሔር እንደ አቆመውና እንደ ጠበቀው ከዚህም እርሱ ራሱ በሰማዕትነት እንዴት እንደሞተ የቅዱስ ዮልዮስን ዜና ንጉስ ቆስጠንጢኖስ በሰማ ጊዜ ስለ በጎ ተጋድሎው ንጉስ ቆስጠንጢኖስ ቅዱስ ዮልዮስን አመሰገነው። ስለዚህም ለቅዱስ ዮልዮስ ያማረች ቤተክርስቲያን በግብጽ አገር ሰርተው ስጋውን በውስጧ ያኖሩ ዘንድ ንጉሱ ወደ ግብጽ አገር ብዙ ገንዘብ ላከ። በዚያንም ጊዜ ንጉሱ እንዳዘዘ አነጹለት። የቅዱስ ዮልዮስንም ስጋ ፍልሰው በውስጧ አኖሩት። ሊቀ ጳጳሳት አባ ለእስክንድሮስም ከኤጲስቆጶሳቱ ጋር አከበራት። እንደ ዛሬቱም ቀን በዓል አከበረባት። በስጋውም ታላላቅ የሆኑ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለቅዳሴ ቤትከ በጉባኤ ሕዝብ ክቡድ ወለተአምሪከ አዲ ዘሁላቄሁ ፍድፉድ አማአገትው ጸሩ አምሳለ ማዕድ በከመመጠቆ ለእስጢፋኖስ እምባይድ መንገለ ጥበብ ምጥቀኒ ዮልዮስ ለአብድ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ጥቅምት 26 በዚች ቀን ጌታችን ከመረጣቸውና በሽተኞችን ሁሉ ይፈውሱ ዘንድ አጋንንትም ያወጡ ዘንድ ስልጣንን ከሰጣቸው ከ72 አርድእት አንዱ ቅዱስ ሐዋርያ ጢሞና በሰማዕትነት አረፈ። በዚህችም ቀን የጌታችን ወንድም ያዕቆብ የፊልጶስና የሰማዕት አግናጢዮስ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ። ዛቅረብኩ ማይሌተ አዘኪሬያ ይላፈ ምን ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ጉፈ እምለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ለዘተርጎመ በልሳን አዲስ ወለዘ ሰማ ቃሎ በስነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ይማረን ኢየሱስ ክርስቶስ። ተአምሪሁ ለቅዱስ መርቆሪዎስ ሰማዕት ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የቅዱስና የብፁዕ የንጹህ ያሸናፊ የተጋዳይ ሰማዕት መርቆሪዎስ ተአምሪ ነው። ጸሎቱና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። የኢትዮጵያ ንጉስ ወደዚህ እንደሚወርድ አስቀድሞ የተናገረ አባ ሲኖዳ በተቀደሰ በቅዱስ መርቆሪዎስ ቤተክርስቲያን ጎረቤት በምስራ ሀገር ከእስላሞች ወገን የሚሆን አንድ ሰው እንደነበረ ተነገረ። ይህም እስላም እንዲህ እያለ ይጸልይ ነበር። የክርስቲያን ሃይማኖት ይሆን ወይስ የእስላሞች ሃይማኖት የትኛው ይሻል ይሆን እያለ ሲያወጣ ሲያወርድ ክርስቲያንም ምስጋና ይግባውና የጌታችን የኢየሱስ ክርስቶስ ሲጠሩ ከቅድስት ድንግል ማርያም መወለዱን፣ ህማሙን፣ ስቅለቱን፣ ሞቱን፣ በሶስተኛው ቀን መነሳቱን፣ ወደ ሰማይ ማረጉንም ዳግመኛ በምስጋና መምጣቱንም ሲናገሩ ሲሰማ በልቡ አቤቱ ጌታ ሆይ ይህንን ምስጢር ግለጽልኝ ይል ነበር። እመቤታችን ቅድስት ድንግል ማርያም ለፍጥረት ሁሉ ምሕረትን የምትለምን አማላጅ እንደሆነች በሰማ ጊዜም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ሆይ ይህንን ምስጢር ግለጭልኝ እያለ ወደ እርሷ ይለምን ነበር። በዚህም ጥርጥርም ብዙ ዘመናትን ቆየ። ሐሳቡም ለሰው አይገለጽም ነበር። ነገር ግን በአንዲት ዓመት የእስላሞች በዓል በደረሰ ጊዜ በዚያ በዓልን ያከብሩ ዘንድ ወደ ቦታው ሊሄዱ ከእስላሞች ወገኖች ብዙዎች ተሰበሰቡ። ያ ተንባላታዊ የእስላም ወገን ስንቁን ይዞ ከእነርሱ ጋር ሄደ። እንጨትና ውሃ ወደሌለበት ምድረ በዳ ወደሆነ መንገድም መካከል በደረሱ ጊዜ ሁላቸውም ተበተኑ። ተኝቶም ሳለ ብቻውን ተውት። ከእንቅልፉም በነቃ ጊዜም ከእነርሱ ጋር የነበሩት ሰዎች አንድም አላገኘም።
ፈራ፣ ተንቀጠቀጠ። እንዲህም አለ፣ አቤቱ ጌታ ሆይ አትተወኝ፣ በከንቱም አታጥፋኝ። ከታናሽነቴ ጀምሮ ኑሮዬን አንተ ታውቃለህና አንተም ፈጥረኸኛልና። እንዲህ እያለ ወደ እግዚአብሔር እየጮኸ እስከሚመሽ ተቀመጠ። መሽቶም ሌሊት በሆነ ጊዜ ፍርሃትና ድንጋጤ ያዘው። በልቡም እግዚአብሔር ቢወድስ ጩኸቴን በሰማ ነበር አለ። ዳግመኛም ከዛሬ በኋላስ ወደ ክርስቲያን ሕግ እመለሳለሁ፣ በአማላጅነቷ ከመከራ ታድነኝና ይቅር ትለኝ ዘንድ አምላክን ወደ ወለደች ወደ እመቤታችን ማርያም ለምናለሁ አለ። ዳግመኛም በልቡ እንዲህ አለ፣ ቅዱስ መርቆሬዎስ ታላላቅ ታምራትን ድንቆችንም እንደሚያደርግ ክርስቲያን ሲሉ ሰምቻለሁ። ዳግመኛም እመቤቴ ቅድስት ድንግል ማርያም ሆይ ከዚህ መከራ አድኖ ወደ ሀገሬ ያደርሰኝ ዘንድ ቅዱስ ሰማዕቱ መርቆሬዎስን ላኪው አለ። የሌሊቱ እኩሌታ በሆነ ጊዜ ማየት እስከ ተሳነው ድረስ ፊቱ ከፀሐይ 7 እጅ እያበራ ቅዱስ መርቆሬዎስ ተገልጾለት በጥቁር ፈረሱ ተጭኖ ነበር። እንዲህም አለው፣ የእግዚአብሔር ሰው ሆይ ሰላም ላንተ ይሁን። እነሆ ወደ ሀገርህ አደርስ ዘንድ እግዚአብሔር ወደ አንተ ልኮኛል፣ በፈረሴ ላይም ተጫን አለው። ይህንንም ብሎ በፈረሱ ላይ አፈናጠጠው። በሰማዕቱ በቅዱስ መርቆሬዎስ ስም የተሰራች የምስር ቤተ ክርስቲያን ወዳለችበት ሀገርም አደረሰው። የምህረት እናትና ይቅር ባይ አምላክን የወለደች እመቤታችን ቅድስት ድንግል ማርያም ስዕል ባለችበት ፊትም አቆመው። በዚያም ትቶት ሄዶ ዶሮ በጮኸ ጊዜ የቤተ ክርስቲያን ጠባቂ መጣና መብራቱን አብርቶ የቤተ ክርስቲያኑን የሚስጥር በር ከፈተ። በእመቤታችን ስዕል ፊትና ምስጋናም ይግባውና በጌታችን በኢየሱስ ክርስቶስ ስዕል ፊት እንዲሁ ከጥፋት የሚያድን ቅዱስና ብፁዕ በሆነ በሰማዕቱ በቅዱስ መርቆሬዎስ ስዕል ፊት መብራትን ሊያበራ ነው። ያ ሰውየም ለፍጥረት ሁሉ በምትራራ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊት ቆሞ አገኘው። ደነገጠና አንተ ሌባ ነህን አለው። ያ ሰውየም እኔ ሌባ አይደለሁም አለው። ሊይዘውም ፈለገ። ያም እኔ በቤተ ክርስቲያን ጓሮ የምኖር አይደለሁም አለው። የሀገሪቱ ሰዎች ሰምተው ደነገጡ፣ አደነቁም። ሂደውም ለሊቀ ጳጳሳቱ ነገሩት። ሊቀ ጳጳሳቱም ሰምቶ ቅዱስ መርቆሬዎስን አመሰገነ፣ አከበረው። እንዲህም አለ፣ የሮም ሰዎች የምትመራ ሆይ፣ ደካሞችን የምትሸከማቸው ሆይ እያለ ሊቀ ጳጳሳቱ ሕዝቡን የሆነውን ሁሉ እስክናውቅ ድረስ ዝም በሉ፣ ለማን አትንገሩ አላቸው። ያ ሰውም ወደ አስቄጥስ ገዳም ወሰዱት። ሊቀ ጳጳሳቱም ይቅር ባይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በአባ መቃርስ ደብር በተሰራች ቤተክርስቲያን 3 ዓመት ተቀመጠ። ብሉያትና አዲሳትን ጾምና ጸሎትንም ተማረ። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴዋን፣ ቅዳሴዋን እንዲሁም የዳዊትን መዝሙር ሁሉ ጊዜ ያደርስ ነበር። በየቀኑም አምላክን የወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊትም ቆሞ ምሕረትን ከእርሷ ዘንድ ይለምን ነበር። እንዲህም እያለ ቅዱስ ስለሚሆን ስሙ ሰማዕት እሆን ዘንድ እንዲያጸናኝ ወደ ተወደደ ልጅሽ ለምኝልኝ። ከዚህም በኋላ ሊቀ ጳጳሳቱ ወዳለበት ሄዶ ከእነርሱ ተባረከ። እንዲህም አለው፣ አባቴ ሆይ እኔ ስለ ኢየሱስ ክርስቶስ ስም ሰማዕት እሆን ዘንድ ወድጃለሁ። አሁንም የብርሃን እናት የምትሆን በእመቤታችን በማርያም በወዳጁና በአገልጋዩ በቅዱስ መርቆሬዎስ እጅ እግዚአብሔር ያደረገውን ይህን ተአምር ልንገርህ። በእስላሞች ዘመዶች ፊትም የክርስቶስን ሃይማኖት አልክድም አለው። ሊቀ ጳጳሳቱም እንዲህ አለው፣ ልጄ ሆይ አንተ ይህንን አታድርግ፣ በግብጽ ታላላቆች በንጉስ ፊት ሐዘን ይሆንብሃልና። እኔም እንዲህ ብዬ እምልልሃለሁ፣ ምልኩስናን ከወደድክ ሰማዕት ትሆናለህ። ከዚህም በኋላ ለቤተ ክርስቲያን ዲያቆን አድርጎ ሾመው። ስሙንም ገብረ ዋህድ ብሎ ሰየመው። መንፈስ ቅዱስም በላዩ ሞላበት። ስለ ሃይማኖትም እንዲሁ በኋላ ዘመን በመከራ ስለመሳቱ ብዙ ድርሳናትን ደረሰ። ከዚህም በኋላ ወደ አባ እንጦንስ ሄደ። ብዙ ዘመንም ተቀምጦ ስለ ነፍስ መድኃኒት፣ ስለ ፍቅር፣ ስለ ትህትና፣ ስለ ጥሩ ስራዎች ሁሉ ብዙ መጻሕፍትን ጻፈ። መምህርም ሆነ። በእጁ ብዙዎች ዳኑ። ዘመኑን በጨረሰ ጊዜ ፈጽሞ አረፈ። አባቶችም እዩ ወንድሞችም ይህንን ተአምር ልብ አድርጉ። በእግዚአብሔር ስም አምላክን በወለደች የእመቤታችን የቅድስት ድንግል ማርያም ጸሎቷና በረከቷ ታገኙ ዘንድ የኃያሉ የቅዱስ መርቆሬዎስን ኃይል ታገኙ ዘንድ ገብረ ዋህድን በበረሃ ከአራዊት ጋር እንደጠበቀው ወደ ቤቱም እንዳስገባው እንዲሁ ሁላችሁ ሰማያዊት ቤቱን ያስገባን ወደ ሰማያዊት ቤቱ ያስገባን። ይህን የምስጋና ዋጋ በውስጧ የጨመረባት ነውና የአባታችን ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። የእግዚአብሔር ፊት ወዴት ነው አላቸው። በዚህን ጊዜ አልመለሱለትም። ሻማ አቀብሉኛሉና ሻማ አበሩና ይሄ ሻማ ፊቱ ወዴት ነው አሉት። የሃይማኖት ጤናም የሚያሳስበነን ኦርቶዶክሳውያን ክርስቲያኖች በጥፊ መቱትና መዝሙር 33 ላይ ያለውን የእግዚአብሔር ፊት በኃጢአተኞች ዘንድ ትበረታለች ብለው ጠቀሱበት። በዚህን ጊዜ እጅግ የተደነቀው አንድ ባለቅኔ ብድግ አለና ረከብናሁ ለበትር ዘያደክማ ለሮሜ አለ። ረከብናሁ ለበትር በትረ ጊዮርጊስ ነው ስማቸው። በትርን አገኘን ሮሜን የሚያደክም ጽሩበ በንባብ ወቅሩጸ በትርጓሜ በንባብ የተጠረበ በትርጓሜ የተቀረጸ ብሎ ተቀኘላቸው። ከጎረቤት ታያት የነበረች አንዲት ሴት ታዲያ
እቴ ፍልጡን ተዩ እሳቱን ቆስቁሽው አለቻት። ምንን ቆስቁሽው? ስግደት መቆስቆሻው ነው፣ ጸሎት መቆስቆሻው ነው፣ ጾም መቆስቆሻው ነው። ሸክላ የተባልን ሰዎች ነን። እሳት የተባለው ሃይማኖት ነው። ፍልጥ የተባለው ሰዋዊ ሐሳብ ነው። እና ስትቆሰቁሰው አይጡ ተቃጥሎ ይሄዳል። የዛን ጊዜ ፍሬ ማፍራት ይቻላል፣ እንጀራ መጋገር። ሰው የሚለው የአማርኛ ቃል ሰብ ከሚለው ከግዕዙ ስም የመጣ ነው። ሰብ ማለት ደግሞ ሰባት ከሚለው የመጣ ነው። ሰባት ማለት ነው። ከሰባት ባህሪያት ስለተሰራ የሰው ልጅ ከአራቱ ባህሪያተ ስጋና ከሶስቱ ባህሪያተ ነፍስ ስለተሰራ ሰብ ተባለ። ሰባት ባህሪያት እንደሰሩት ለማመልከት ሰውን ሰባት ባህሪያት አሉት አንልም። የሰው ልጅ ያለው ባህሪ አንድ ነው፣ እርሱም ሰብና ነው ይላሉ ሊቃውንት። ሰብና ነው። ሰብናው ደግሞ መካከለኛ ያስብለዋል። እንደ እንስሳት ኃይለ ዘር ያለው፣ እንደ መላእክት ደግሞ አስተውሎ ለቦ ዕውቀት ያለው አንድ ባህሪ ሰብና አለው። ግን ከምን ተሰራ ቢሉ ከሰባት ባህሪያት ተሰራ ብለን እንናገራለን። አራቱ ባህሪያተ ስጋ እሳት፣ ነፋስ፣ ውሃ፣ መሬት ይባላሉ። ሶስቱ ባህሪያተ ነፍስ ደግሞ ለቦ፣ ህይወትና ነቢብ ይባላሉ። በዚህ ምክንያት የሰው ልጅ ለቦ ዕውቀት አለው፣ ህይወት አለው። ነቢብ ደግሞ ተናጋሪ ነው፣ ነባቢ ነው የሰው ልጅ። ልብ በሉና ተከታተሉ። ከአራት ባህሪያተ ስጋ የተሰራ አንድ ፍጡር ሰው ሊባል ይችላል? አይችልም። እንስሳት ሌሎችም ፍጥረታት ከአራት ባህሪያተ ስጋ የተሰሩ አሉ። ሰው ለመሆን ከነዚህ ላይ ሶስት ተጨማሪ ባህሪያተ ነፍስም ያስፈልጋሉ። ስለዚህ የሰው ልጅ በአሰራሩ ጉድለት የለበትም፣ የሰራው ፈጣሪ ነውና እጁ ቢጎድል እግሩ ቢጎድል አካሉ ቢሰነከል የሰው ልጅ የሥላሴ አምሳል ነው፣ ጉድለት የለበትም። ሥላሴን መስሎ ለሥላሴ ምሳሌ ሆኖ የተፈጠረ ነውና ለዚህ ነው እንደውም እኮ ትክክለኛው ስዕለ አድህኖ ሰው ነው ይላሉ የስዕል ሊቃውንት። ስለ ስዕል ሲነሳ በእውነት ሲያስተምሩ እንዲያውም ዮሐንስ 9 ላይ ክርስቶስ እንትፍ ብሎ ጭቃ አብክቶ አይንን በንጹህ ግንባር ላይ በሰራ ጊዜ ፈጣሪነቱን አመለከተ የሚለውን ሲገልጹት አይንን ፈጠረ ሰራ ሳይሆን ሳለለት ብለው ይናገራሉ። ስለዚህ ፈጣሪ ፍጥረት የሚለውን ሳሌ ፍጥረትን ብለው ይገልጹታል እግዚአብሔር አምላካችንን። እግዚአብሔር አምላክ የተመሰገነ ይሁን። እና ስዕላት በማይጠንት ይታጠናሉ። በቅዳሴ ላይ ካህናት ሰዎችን እየዞሩ ማይጠንቱን የሚያጥኑት የሰው ልጅ የሥላሴ ምሳሌ ስለሆነ ነው ብለው ይናገራሉ። የሊቃውንቶቻችን በረከት ከሁላችንም ጋር ይሁን፣ በእውነቱ ከሁላችንም ጋር ይሁን። ወደ ነገራችን እንመለስ። የሰው ልጅ ከፍ ብሎ ከ8 ባህሪያት አልተሰራም፣ ዝቅ ብሎ ከ6 አልተሰራም። ከነዚህ ከትክክለኞቹ ነገሮች በትክክለኛው በእግዚአብሔር ቢሰራም ግን በመጽሐፍ ቅዱስ ላይ ሰው ሆነው ሰዎች ያልተባሉ ብዙ ሰዎች አሉ። ሰው ሆነን ሰዎች ካለ መባል እግዚአብሔር አምላክ ሁላችንንም ይሰውረን። አንደኛው የሉቃስ ወንጌል ምዕራፍ 9 ከቁጥር 60 ጀምሮ የምናገኘው ነው። ከቁጥር 23 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይሁንና ሲያስተምር በትምህርቱ ተመስጠው ብዙዎች ሲሰሙት ነበረ፣ ብዙዎችም ሲከተሉት ነበረ። እና ትምህርቱን ከጨረሰ በኋላ ሊከተሉት ከተነሱት መካከል 3ቱ ቀረቡና ጥያቄን ጠየቁት። አንደኛው በጣም ሊከተለው ፈልጎ ነበርና በፈለገ ሰዓት ግን አንድ ምክንያትን ሰማ። ክርስቶስን ከመከተል ወደ ኋላ የሚጎትተው ምእመናን ቤተክርስቲያን ለመምጣት ስታስቡ፣ ቅዳሴ ለማስቀደስ ስታስቡ፣ በንስሐ ህይወት ለመመላለስ በስጋው ደሙ ህይወት ለመመላለስ ስታስቡ የሚጎትታችሁን አንድ ነገር ዲያብሎስ ያሰማችኋል። እንዲህ ሲያሰማችሁ በጽናት ታዲያ ወደ አሰባችሁት ወደ መጀመሪያ አቅዳችሁ መምጣት ያስፈልጋችኋል እንጂ ወደ ኋላ መሄድ አያስፈልግም። ቤተክርስቲያን ላለመምጣት፣ ሰንበት ትምህርት ቤት ላለመምጣት፣ ላለማገልገል የምናቀርባቸውን ምክንያቶች ሁሉ ብንደምራቸው ይሄ ሰውዬ ከገጠመው ምክንያት በላይ ሊሆን አይችልም። ይሄ ሰው አባትህ ሞቷል ነው የተባለው። ምንድነው የተባለው? አባትህ ሞቷል። ከባድ ነገር ነው በእውነት። ታዲያ ወደ ክርስቶስ ሄደና ጌታዬ ሆይ በአንተ ትምህርት ተመስጬ አንተን ሰምቼ አንተን ልከተል ቆርጬ ሳለሁ አንድ ነገር ሰማው። አባትህ ሞቷል አሉኝ። አባቴን ቀብሬ ልምጣና እንድከተል ፍቀድልኝ አለው። ክርስቶስ የመለሰለት መልስ ግን የሚደንቅ ነበረ። ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው አለ። የቆሙትንም ሙታን አላቸው፣ ሬሳውን የሚቀብሩትን የሞተውንም አስከሬን ሙት ብሎ ጠራው። በቁም ሳሉ ሙት ከመባል እግዚአብሔር አምላክ ይሰውረን። ስለዚህ የቆሙት እንኳን በዚያን ጊዜ ሙት ተባሉ። ለምን? ሕይወት የሆነውን ክርስቶስን አተውታልና፣ ሕይወት ከሚገኝባት ቤተክርስቲያን ርቀዋልና ሙታን ተባሉ። እንዲህ አይነት ብዙ ምሳሌዎች አሉ። ሁሉን ለማንሳት ጊዜያችን ስለማይበቃን ወደ ቀጣዩ ልለፍ። ትውልድ ሁሉ ብጽዕት ይሉኛል ስትልም እመቤታችን ትውልድ ሁሉ
እርሷን የሚያመሰግን ሆኖ አይደለም። በዚህ ባለንበት ዘመን እንኳን ሊያመሰግኗት የሚሰድቧት እንኳን ብዙዎች አሉ። የሉም እንዴ? የሉም አሉ። ታዲያ ትውልድ ሁሉ ብፅዕት ይሉኛል ስትል እመቤታችን ይህን ለማመልከት ነው። የትውልድ ቁጥር የሚኖራቸው እኔን የሚያመሰግኑ ናቸው ስትል ነው። እርሷን አመስግነን የትውልድ ቁጥር እንዲኖረን እግዚአብሔር አምላክ ይርዳል። ዳዊትም ለሰሎሞን በመጨረሻው ሲመክረው ምንድነው ያለው? በርታ ሰውም ሁን ብሎ ነው በኑዛዜው ቃል የመከረው። ሰሎሞን ሰው ሳይሆን ቀርቶ አይደለም። እግር፣ እጅ፣ አፍንጫ፣ ኩላሊት፣ ልብ ሳይኖረው ቀርቶ አይደለም። በመንፈስ ተሰራ በእሳት ተቀመም ሲለው ነው እንዲህ ያለው። እንደዚህ እንድንሆን እግዚአብሔር አምላክ ሁላችንንም ይርዳል። ስለዚህ በቁም ሳሉ ሰው ያልሆኑ ብዙዎች ይኖራሉ። የሰው ልጅ በሁለት ምክንያት ከሰውነት ይወጣል። አንደኛው ስሜታዊነት ሲያይልበትና መንፈሳዊነቱን ሲገዛው ወይም ደግሞ ሲኮንነው ከሰብና ተራ ይወጣል። ሁለተኛው ደግሞ ዕውቀታዊነቱ መንፈሳዊነቱ ሲኮንነው በቴክኒክ በታክቲክ ማሰብ ሲጀምር ከመንፈሳዊነት ይልቅ የተማረውን ዕውቀት ተስፋ አድርጎ ሲኖር የዚህን ጊዜ ከሰብና ይወጣል። ለሁለቱም ምሳሌ እናንሳ። ህልም አይታችሁ ታውቃላችሁ? ህልም አይቶ የሚያውቃለ አለ እንዴ? ህልም አይቶ ማያውቅ የለም? አንድ ንጉስ ህዝቡን ሰብስቦ ስለኔ ያለማችሁትን ህልም ንገሩኝ ሲል ህዝቡ ዝም አለ። ከዚያ አንድ ብልህ አባት ተነሱና ንጉስ ሆይ ቀድሞውንስ መቼ አስተኙንና ነው ያለም ነው አሉ። ህልም አለማችሁ አታውቁም እናንተ? እናውቃለን አይደለ? ህልም እናያለን። የሰው ልጅ ህልም ያያል ሁሉ ጊዜና ህልም እንደ ቤተ ክርስቲያን አከፋፈል በሶስት ይከፈላል። በስንት አልኳችሁ? ህልም መላካዊ፣ ህልም ሰይጣናዊ፣ ህልም ሐሞታዊ ይባላል። ህልም መላካዊ ማለት እንደ ዮሴፍ ነው። ዮሴፍ በህልም መላክ እየተገለጠለት እመቤታችንን በዚህ ዘይድ እያለው እመቤታችንን መርቷታል። ህልም ሰይጣናዊ እንደ ሄሮድስ ነው። በዚህ ሄዷልና ተከታትለ ህፃኑንና እናቱን ግደል እያለ ሰይጣን በህልም ለሄሮድስ ይገለጽለት ነበር። ህልም ሐሞታዊ እንደኛ ነው። ህልም ሐሞታዊ ከስሜት የተነሳ የሚመጣ ያልበቃን ሰዎች መላካዊ ህልምን ቅዱስ ገብርኤል በህልም ተገልጦ እንዲያናግረን ያልበቃን ሰዎች የሚገለጽልን ህልም እንዲህ አይነቱ ይባላል። የሥጋ ፈተናን ድል ያልነሳን ኩነኔ የሚባል የቅድስና ደረጃ አለ። አራተኛው የቅድስና ደረጃ ኩነኔ ይባላል። ኮነነ ገዛ ማለት ነው። ሥጋን ለነፍስ ማስገዛት ማለት ነው። እዚያ ደረጃ አልደረስን። በዚህ ህልም በእውነት ልንገላታ እንችላለን። ይሄ ህልም ሐሞታዊ የሚባለው ከአራቱ ባህሪያት የተነሳ የሚመጣ ነው። እሳትነት፣ መሬትነት፣ ንፋስነትና ውሃዊነት ሲያይል እሳትነት ሲያይልብን ስንጣላ፣ ስንኮሳተር፣ ስናቃጥል፣ ስንቃጠል፣ ስንነድ የመሳሰሉትን እናያለን። መሬታዊነት ሲጸና ስንቆፍር፣ ስናቦካ፣ ስንመርግ የመሳሰለውን ህልም ነፋሳዊነት ሲጸናብን በላያችን ላይ ስንበር በአንዴ እዚህ ረቅጠን በቀጣይ እርምጃችን መገናኛ ስንረግጥ አንዳንዱ አውሮፕላን ሲያባረር የሚያድር አለ። ህልም ነፋሳዊ ነው። ይሄ ከነፋሳዊ ጸባያችን ማየል የሚመጣ ህልም ውሃዊ ደግሞ ከውሃ ጋር የተያያዘ አላችሁም ይመናል። ይሄ በቤተ ክርስቲያን አጠራር በልቀም፣ ደም፣ ሳፍራ፣ ሳውዳ ተብሎ ይጠራል። እነዚህ አራቱ የህልም አይነቶች። አንዳንዶች ታዲያ ጌታን በህልም አየሁት ሲሉ ሰምታችሁ አታውቁ? ሰምቶ የሚያውቅ የለም? በህልሜ ተገልጦልኝ ጌታ እንዲህ ያለኝ ሲሉ አንዳንድ ወንድሞቻችን ሰምተን አናውቅም? ግን ብዙ ጊዜ ተገለጠልን የሚሉ ምን ሊለን ነው ብለው ነው የሚናገሩት። ጌታ ገልጦልኛል የቤት ዕቃ ታሟያለሽ አለኝ አይደለ? ከስጋዊ ጠባይ የተለየ አይደለም። ከስጋዊ ፍላጎት የተለየ አይደለም። ጌታ ገልጦልኛል ሶፋ፣ መኪና ወይም ደግሞ የባካን ካውንቲ ይሞላልሃል አለኝ። ታይቶኛል ዛሬ ጌታ ገልጦልኛል አንተን ነው ማገባው፣ ጌታ ገልጦልኛል አንቺን ነው ማገባው። ከዚህ የተለየ አይደለም። ህልም ሐሞታዊ ነው። ይሄ ስጋዊ ስሜት ሲጫለን የምናየው ወይም ደግሞ እንደው በእውናዊ ህይወታችን ራሱ ብናመጣው ብዙ ጊዜ ጸሎት ማለት ልመና ይመስለናል እና የምንጸልየው ስንቸገር ብቻ የሆንን ሰዎች እንኖራለን። ጸሎት ግን ልመና ብቻ አይደለም። ልመና ብቻ ቢሆንማ ውዳሴ ማርያም የሚባል ጸሎት አይኖርም ነበር። ውዳሴ ማርያም ላይ እኮ አንድም ቦታ ቅዱስ ኤፍሬም እመቤቴ ሆይ ይሄን አድርግልኝ አላለም። ምስጋና ነው ያቀረበው። የጸሎቱ ስም ራሱ ውዳሴ ማርያም ነው። ልመና የጸሎት አንድ ክፍል ነው እንጂ ብቸኛው አይደለም። ስለዚህ በተደሰትን ጊዜ በከፋን ጊዜ በሁሉም ጊዜ ጸሎት ያስፈልጋል። ከእግዚአብሔር ጋር ንግግር ነውና ብዙ ጊዜ ግን መጸለይ የሚገባው የሥጋ ነገር ሲጎርለን የሚመስለን አለን። ስጋዊነት ትንሽ እንደው ድል እየነሳን ነው ማለት ነው። ስጋን ድል እንድንነሳው እግዚአብሔር አምላክ ይርዳን። በእውነት እንዲህ አይነቱን በምሳሌ ለማየት አንድ አይምሮውን የሳተ ወይም ደግሞ እብድ ተብሎ በተለምዶ የሚጠራ አንድ ሰው ነበረ። ረጅም እንጨት ይዞ የእንጨቱ ጫፍ ላይ ወረቀት ጽፏል። ምን ይዞ አልኳችሁ?
ረጅም ምን ይዞ እንጨት ይዞ የእንጨቱ ጫፍ ላይ ወረቀት ጽፏል እሱን ይዞ ሲሄድ የእንጨቱ ጫፍ ላይ ያለው ጽሁፍ እንዲህ ነው ብሎ አንዱ ለጓደኛው ይነግረዋል አይ አይደለም እንዲህ ነው የሚለው አሉ ተከራከሩ ከተማው በሙሉ መከራከር ጀመረ እብዱን እየተከተሉ የእንጨቱ ጫፍ ላይ ያለው ወረቀት እንዲህ ነው ይላል አንዱ አይደለም እንዲህ ነው ይላል ሌላው ሁሉም መከተል ጀመሩ ወረቀቱን አውርዶ የሚያይ ግን ጎበዝ ጠፋ በዚህ ጊዜ መከራከር ሲሰለቻቸው መፈክር ማሰማት ጀመሩ እንጨቱ ይውረድልን ወረቀቱ ይነበብልን ማለት ጀመሩ እንዲህ ሲሉ መንግስት ጋር ደረሰ ወሬውና ችግርን ካለ ኮሚቴ መፍታት አንወድም ኮሚቴ ይቋቋም ተባለ ኮሚቴ ተቋቋመ ኮሚቴው ተጨቃጭቆ ቤተ መንግስት ይግባ እብዱ ብሎ ፈረደ አሁን ቤተ መንግስት ይግባ ለማለት ኮሚቴ ማቋቋም ያስፈልጋል እሱ ሲገባ የከተማው ህዝብ በሙሉ ተከትሎት ገባ ኋላ ጎበዞች ተመርጠው እንጨቱን ቀምተው አውርደው ወረቀቱ ሲነበብ ይህ የእንጨቱ ጫፍ ነው የሚለው አዲስ ነገር የለውም የዚህ ዓለም ነገር የዚህ ዓለም የስጋ ነገር በሙሉ አዲስ ነገር የለውም ለምሳሌ ጫፉ ከታወቀ የሚሰለች መሆኑን የዚህ ዓለም ነገር ለማየት ኳስ የምትወዱ ሰዎች ውጤቱን ከሰማችሁ በኋላ ታዩታላችሁ ኳሱን አይታይም ጫፉ ከተሰማ ውጤቱ የዚህ ዓለም ነገር አያስደስትም ፊልም የምትወዱ ሰዎች እንደው ፊልሙን እናንተ የምታዩትን አብሮ ከዚህ ቀደም ያየው ሰው ከጎን ተቀምጦ እንደው መኪናው ሲገለበጥ አይዟችሁ አክተሩ አልሞተም እያለ ቢነግራችሁ ፊልሙን ማየት ደስ ይላችኋል ደግሞ ማየት ፊልምን እንኳን አያስደስትም እንደመጀመሪያው ለምን የዚህ ዓለም ነገር ጫፉ ከታወቀ አያጓጓም ቅዱስ ያሬድ ይህችን ቤት በእንጨት በእጽ መስሏት ምን አለ ሐረገ ወይን አላት ቤተክርስቲያንን እንተ በምድር ስረዊሃ ወበሰማይ አይጹቂሃ ሐረገ ወይን እንተ በስሉስ ትትገመድ ወታፈሪ ለና አስካለ በረከት ሲሳዮሙ ለቅዱሳን እያለ ገለጻት ከምድር እስከ ሰማይ የተዘረጋች እንጨት የወይን ሐረግ በሶስት የተገመደች አስካለ በረከት ለቅዱሳን የምታፈራ ለቅዱሳን ምግባቸው ሆነች ለኛ የበረከት ፍሬን የምታፈራ አስካለ በረከት የበረከት ፍሬ ማለት ነው ብሎ ገለጻት አያችሁ ጫፏ ቢታወቅ እንኳን የምታጓጓ ይህች ቤት ነች እኔ ባስተማርኩበት ርዕስ ተነስተው እነ መጋቢ አዲስ ጥላውን ቢያስተምሩ ቁጭ ብላችሁ ተሰማላችሁ አይሰለችማ የዚህ ቤት ነገር የዓለም ነገር ግን ጫፉ ከታወቀ ይሰለቻል ስጋን ታዲያ የሚሰለቸው ስጋን እንዴት መንፈሳዊነት እንዲያሸንፍ እናረጋለን ያ የዳዊት ልጅ እኮ አምኖን እህቱን ወዷት በኋላ ግን የፈለገውን ከፈጸመ በኋላ ዝሙቱን በፊት ከወደዳት መውደድ ይልቅ ኋላ የጠላት ጥል ባሰ ነው የሚለው የዚህ ዓለም ነገር ይሰለቻል አያችሁ ይሰለቻል በስጋ በሽታ እንዲ ከመታመም እግዚአብሔር አምላክ ይሰውረን ሁለተኛው በእውቀታዊነት መንፈሳዊነትን መቆነን መግዛት ነው ዕውቀታዊነት መንፈሳዊነትን ድል ሲነሳው በቴክኒክ በታክቲክስ እናስብ 100 ብር ኖሮን 10 ብር አስራት ላለ ማውጣት ከ90ና ከ100 ብር 100 ብር ስለሚበልጥ 10 ብሩን አስራት አናወጣም የምንል ከሆነ በመንፈሳዊነት 90 ብሩን እግዚአብሔር ከ100 ብሩ ይልቅ እንደሚያበረክተው የማናምን ከሆነ በቴክኒክ በታክቲክ በካልኩሌሽን በስሌት እየሄድን ነው ማለት ነው ትንሽ ይሁዳነት ይባላል እንዲህ አይነቱ በምሳሌ እስኪኒው አንድ ቶልስቶይ የተባለ ሊቅ ስለ አንድ ግሪካዊ ጳጳስ ሲተርክ እኚ ግሪካዊ ጳጳስ ወደ አንድ ደሴት ለመጎብኘት ደሴቱን በጀልባ ይሄዳሉ በጀልባ ሲሄዱ 3 ሰዎች በደሴቱ ላይ እየኖሩ ያገኟቸዋል ሶስቱም ሰዎች ጸሎተኞችና እጅግ የከበሩ ሰዎች ናቸው እና እግዚአብሔር እለት የሚገለጽላቸው መናም ያወርድላቸው እንደዛ አይነት ሰዎች ነበሩ ግን አልተማሩ ፊደል አያውቁ ስለዚህ ሲጸልዩ ጸሎትን ስላልተማሩ እኛም 3 አንተም 3 አድነን ይሉ ነበር እንዲህ አይነት ጸሎት አለ እንዴ የለም የሰው ሶስትነት ለቅድስት ሥላሴ ሶስትነት ምሳሌ ሊሆን አይችልም እነርሱ እንዲህ ብለው ሲጸልዩ ጳጳሱ ሄዱና ገሰጿቸው እንዲህ ብላችሁ እንዳትጸልዩ ካሁን በኋላ እኔ እንደማስተምራችሁ ነው የምትጸልዩት ብለው አቡነ ዘበሰማያትን አስተማራቸው አቡነ ዘበሰማያትን ተማሩ እነዚያ ሰዎች ግን በቃል ያለ ይረሳል በጽሁፍ ያለ ምን ይላል ነው ይወረሳል ፊደል ስለማያውቁ አልጻፉትም በቃል ነው ያዙት ረሱት ታዲያ ዞር ብለው ሲጠያየቁ ጸሎቱ ጠፋቸው እኛ አባት ደግሞ ያስተማሯቸው በጀልባው ላይ ተመልሰው እየሄዱ ነው እና ተመልሰው ሲሄዱ ሳያመልጡን እንድረስባቸውና ጸሎቱን እንጠይቃቸው ብለው በባህሩ ላይ እየሮጡ አባታችን ማለት ጀመሩ ባህር ላይ መሮጥ ይቻላል ምእመናን ይቻላል እንዴ ባህር ላይ መቆም ይቻላል የብስ ላይ መቆም ይቻላል መሬት ላይ መቆም ይቻላል ባህር ላይ ግን መቆም ይቻላል አንድ ነገር ጠጣር ከሆነ ይሰጥማል ወይስ ይንሳፈፋል እንዴ ይሰጥማል ወይስ ይንሳፈፋል እሺ ስስ ከሆነሳ እንደው ቡያንት ፎርስ
ሌላውን እንተወውና ባጭሩ በዚህ እንገላገል ብለን ነው። የሰው ልጅ ጠጣር ነው ወይስ ስስ ነው? አንድ ቦታ የሰው ልጅ ቢቆም ባህር ላይ ይንሳፈፋል ወይስ ይሰጥማል ብዬ ስጠይቅ እንደ ወፍረቱ ይለያያል አሉ። እንደዛ ነው እንዴ? መቆም የሚችል አለ ባህር ላይ? የለም፣ በእውነት ይሰጥማል። በባህር ላይ ሲራመዱ በመጻሕፍት አይተናል። እኚህም አባት በመጽሐፍ ነው የሚያውቁት። ሲቆም ግን የሰው ልጅ ሲራመድ አይተው አያውቁም። ታዲያ እኚህ ሰዎች አባታችን እያሉ ሲሮጡ ምንድነው ልጆች ያሏቸው? ደንቋቸው አባታችን ቅድም ያስተማሩን ጸሎት ጠፋብን እባክዎ እንደገና ያስተምሩን ሲላቸው አይ ልጆች የእናንተ የቅድስና የየዋህነት ጸሎት ይሻላል ባህር ላይ የሚያራምደው አሏቸው ይባላል። አያችሁ አንዳንዴ ዓለማወቅ ቢኖር እንኳን በመንፈሳዊነት በልቡና ንጽህና የተነሳ እግዚአብሔር ማግኘት ይቻላል ማለት ነው። በእውቀት ከመጥፋት እግዚአብሔር አምላክ ይሰውረን። በእውቀት ከጠፉት አንዱ ወደ አንድ የገበሬ ክልል ይሄድና አንድ ገበሬ ተመድቦለት በጀልባ ሲሄዱ ዛሬ እንደው ከጀልባ ምሳሌ አልወጣ አለ የመምህር እንዳትሉ በጀልባ ሲሄዱ ገበሬውን ለማጣጣል ከእውቀቱ የተነሳ አንተ ገበሬ ሆይ አለው። አቤት አለ ገበሬው። ባዮሎጂ ተምረሃል አለው። ኧረ አልተማርኩም። ታዲያ ምኑን ኖርከው አለው። ፊዚክስ ተምረሃል? ኧረ አልተማርኩም። ታዲያ ምኑን ኖርከው አለው። እንዲህ እያለ ገበሬውን ሲያደነቁር ከርሞ በኋላ ማዕበል ይነሳል። ማዕበል ሲነሳ ጀልባዋ መሰባበር ሲጀምር ገበሬውን መጠየቅ ጀመረ። አያ ዋና ተምረዋል ያውቃሉ አለ። አይ አልተማርኩም አላውቅም ሲሉ ታዲያ ምኑን ኖሩት አለና እሱ እየዋኘ ሄደ። እዛ ቀረ ማለት ነው ሳይንቲስቱና በእውቀት መመጻደቅ እንዲህ የሚያመጣል ነው። እና ድህነት የሚገኘው በየዋህነት ነው እንጂ በእንደዚህ አይደለም። እና የሰው ልጅ በእነዚህ በሁለቱ ስሜታዊነት ሲጫነውና ዕውቀታዊነት ይሄ ስሌታዊነት ሲጫነው መንፈሳዊነቱን እያጣ ይመጣል። ስለዚህ ሰው ሁሉ በእሳት ይቀመማል። በምን ይቀመማል? በእሳት ይቀመማል። እንደ 3 ደቂቅ እሳት ውስጥ ገብተን ነው የምንቀመመው? እሳት ውስጥ ገብተን ነው የምንበስለው ወይስ ምን ማለት ነው በእሳት ይቀመማል? ይሄን ለማወቅ እሳት የሚለውን መፍታት ያስፈልጋል። እሳት እግዚአብሔር አምላክ እሳት ይባላል። ምን ይባላል? እግዚአብሔር አምላክ። እስኪ በአንድነት እንዲበሉ እግዚአብሔር በሉ። እሳት ነው በሉ። እሳት ነው። መጽሐፍ ቅዱሱ ነው እንደዚያ የሚለው። ቅዳሴያችንም አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው ይላል። ልብ በሉና ተከታተሉ። ማቴዎስ 3 ላይ ስታነቡ እኔ በውሃ ጠምቃቸዋለሁ አለ ዮሐንስ መጥምቅ። ከኔ በኋላ የሚመጣው ከኔ በፊት የነበረው የጫማውን ጠፍር ላስር ልፈታው የማይገባው እርሱ ሲመጣ ግን በእሳትና በመንፈስ ያጠምቃቸዋል አለ። በምንና በምን? በእሳትና በመንፈስ ያጠምቃቸዋል። ይሄን ሲተረጉመው ትርጓሜያችን መንፈስ ቅዱስን እሳት አለው አለ። መንፈስ ቅዱስ እሳት ይባላል። እሳት በትክክል የተጠቀሙበትን ያበስላል፣ በትክክል ያልተጠቀሙባቸውን ሰዎች ደግሞ ያቃጥላል። መንፈስ ቅዱስም እንዲህ ነው። በሥርዓተ ቤተ ክርስቲያን የተመላለሱትን የአባቶችን ትእዛዛትን የሚሰሙትን በእውነት በንስሐ ሕይወት የሚመላለሱትን ያበስላቸዋል። በትዕቢት የሚመጡትን ግን ያቃጥላቸዋል፣ ይቀስፋቸዋል። በትዕቢት ከመምጣት እግዚአብሔር አምላክ ይሰውረን። እሳተ መለኮቱ ሲባል ሰምተን አናውቅም? በሲና ተራራ ላይ ሙሴ ያያት ያቺ ዘጸአት 3 ላይ የምናገኘው በእውነት እሳቱ ሐመልማሉን ሳያቃጥለው ሐመልማሉ እሳቱን ሳያጠፋው እንዲሁ አየ ሙሴ ራእዩን። እሳቱ የመለኮት ምሳሌ ይላሉ አበው፣ ሐመልማሉ ደግሞ የትስብእት ምሳሌ የሰውነት ምሳሌ ብለው ይገልጻሉ። ለዚያ ነው በእመቤታችን የምትመሰለው። መለኮት እሳት ተብሎ ይጠራል። በዚህ የተነሳ እመቤታችን መለኮትን በጸነሰች ጊዜ ለዚያ እኮ ነው አባ ሕርያቆስ 7 የእሳት መጋረጃዎች እመቤቴ ሆይ በማኅፀንሽ በየት በኩል ተዘረጉ? በግራ ጎን ነውን? በቀኝ ጎን ነውን? በፊት ነውን? በኋላ ነውን? ብሎ ተናገረ። ቤት ነው አለ። ይሄን ደግሞ ከአባ ሕርያቆስ ጋር የተማከረ የሚመስለው ቅዱስ ኤፍሬም ሶርያዊ ፍቁረ ማርያም የእመቤታችን ወዳጅ የሆነው ይህ ታላቅ አባት ምን አለ? እመቤቴ ሆይ እሳቱን እንደምን ጸንሰሽ እንደምን ወለድሽው? ለነበልባሉስ እንደምን ጡትሽን አጠባሽው? አለና ቀጥሎ አንቺ ራስሽ እሳት ብትሆኚ ነው እንጂ አላት። እመቤታችን እሳት ትባላለች። እግዚአብሔር በባህሪው እሳት እንደተባለ እርሱ ቅዱስ ሆኖ ቅዱሳን ሁኑ እንዳለ እርሱ አምላክ ሆኖ ቅዱሳንን አማልክት እንዳደረገ ልብ በሉ። መዝሙር 81 ላይ አንሰ እብዬ አማልክት አንትሙ ይላል። አማልክት ናችሁ ብሎ የተናገረ እግዚአብሔር ነው። የጸጋ አማልክት ያደርጋል ቅዱሳንን። ዮሐንስ 10 ላይ ይሄንን ራሱ ተነግሯል። እርሱ ቅዱስ ሆኖ ደግሞ እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ ብሏል። እርሱ በባህሪው ቸር እንደሆነ ቸር እንድንሆን አስተምሮናል። እርሱ በባህሪው እሳት እንደሆነ ደግሞ
ቅዱሳን ሰዎችና ቅዱሳን መላእክት እንዲሁ እሳታውያን ይባላሉ። ቅዱሳን ሰዎች እሳታውያን ለመባላቸው 10ኛው የቅድስና ደረጃ ከዊነ እሳት መባሉ ምስክር ነው። ምን ይባላል አልኳችሁ? ከዊነ እሳት። እንደ እሳት ይሆናሉ ቅዱሳን እዛ ደረጃ ላይ ሲደርሱ። እንደ መላእክት ይሆናሉ። እንደ መላእክት እኮ እሳታውያን ናቸው። ከእሳትና ከነፋስ ተፈጠሩ የሚባለው ለዚያ ነው። ምድራዊው እሳት ለመላእክት ተራ የሆነው ለዚያ ነው። የእግዚአብሔርን ልጅ የሚመስል ተብሎ የተነገረለት ቅዱስ ገብርኤል በእሳት ውስጥ ሲመላለስ ያየነው ሰማያዊ እሳት ነው። በእውነት ምድራዊው እሳት እሱን ሊያጠፋ አይችልም። 3 ደቂቅ ቅዱሳን ሰዎች እሳታውያን የሚባሉ ለዚህ ነው። እነርሱ እሳት ሆነው ምድራዊው እሳት አይበግራቸውም፣ አያቃጥላቸውም። እነርሱ ለእርሱ የበረቱ ይሆናሉ እንጂ 3 ደቂቅም በእሳት ውስጥ እንዲሁ ሲመላለሱ ያየናቸው ከዚህ ቅድስናቸው የተነሳ ነው። በረከታቸው በሁላችንም ላይ ይደር። ታዲያ ቅዱስ ባስልዮስ የተባለ አንድ ታላቅ አባት ነበረ። እዚህ ደረጃ ላይ የደረሰ ከዊነ እሳት የተባለ ደረጃ ላይ የደረሰ ነበርና ቅዱስ ኤፍሬም ሶርያዊ ስለሱ ሲናገር ውዳሴ ማርያም ትርጓሜ ላይ ምን ብሎ ተነግሯል? ነፍሳት ትላትን የጋለ ብረት ምጣድ ላይ ሲወርቁ ምን ይሆናሉ? ኩምሽሽ ብለው ተቃጥለው ይወርዳሉ። ልክ እንደዚሁ ቅዱስ ባስልዮስ ላይ ሲያርፉ ነፍሳት ኩምሽሽ ይያሉ ይወርዳሉ አለ። እንደ ጋለ ብረት ምጣድ እነሱን የሚያቃጥል ነው። እርሱ በቅድስናው እዚያ ኩነት ደረጃ ላይ ደርሷልና አለ። በእርግጥ ቅዱሳን የነፍሳት ወዳጅ ናቸው። ይህ እኛን ለማስተማር የተነገረ ነው። ስለዚህ ቅዱሳን እሳታውያን ይባላሉ። መላእክት እሳታውያን ይባላሉ። ቅዱስ ገብርኤል ለዚያ እኮ ነው በእግዚአብሔር ፊት የምቆመው ማንነኝ አለ። ማንነኝ አለ? በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። እስኪ እንዴት ነው የእግዚአብሔር ፊት ማለት ምን ማለት ነው? እንደ እሳት ስለሚገለጥ እኮ ነው የእግዚአብሔር ፊት። ሜንዴዝ የተባለ ካቶሊካዊ ተከራካሪ ከዚህ በፊት ኢትዮጵያ መጥቶ እጨጌ በትረ ጊዮርጊስን በአጼ ፋሲል ዘመን ሲከራከራቸው አንድ ጥያቄ ጠየቁት። እሳቸው እንዲህ አሉ። ልብ በሉና ተከታተሉ። እጨጌ ማን አልኳችሁ? በትረ ጊዮርጊስ የሚባሉ እርሳቸው ጠየቁት። መጀመሪያ የሚከራከራቸውን ካቶሊካዊ ሜንዴዝን እግዚአብሔር በስጋ ተገልጦ እንደሞተ ታምናለህ አታምንም አሉት። አላምንም አለ። ከዚያ ዮሐንስ አፈወርቅን ቅዱስ ቄርሎስን ምስክር ጠሩበት። እነርሱማ እንደኔ ተከራካሪዎች ናቸው አለ። ልክ አሁን መናፍቃኑ እንደሚሉት ቅዱሳን ሲጠሩ ከአዋልድ መጻሕፍትን ያጣጥላሉ። ሜንዴዝም እንዲህ ሲያጣጥል ታዲያ እጨጌ በትረ ጊዮርጊስ ሮሜ 5:10 ላይ እኛ ጠላቶቹ ሳለን እግዚአብሔር በልጁ ሞት ታረቀን የሚለውን ጠቀሱበት። ኩም አለ፣ አፈረ። ካፈርኩ አይመልሰኝ ብሎ አንድ ጥያቄ ጠየቃቸው። የእግዚአብሔር ፊት ወዴት ነው አላቸው። የማን ፊት ወዴት ነው አላችሁ? የማን ፊት ወዴት ነው? የእግዚአብሔር ፊት ወዴት ነው አላቸው። በዚህን ጊዜ አልመለሱለትም። ሻማ አቀብሉኛሉና ሻማ አበሩና ይሄ ሻማ ፊቱ ወዴት ነው አሉት። መልስ አጣ። ሻማ ፊቱ ወዴት ነው? የምታበሩት ጧፍ ፊቱ ወዴት ነው? ምእመናን እግዚአብሔርም እንደዚህ እሳት ነው ሲሉ ነው እጨጌ በትረ ጊዮርጊስ። መልስ ሲያጣ ታዲያ ሄዱና በጥፊ መቱትና መዝሙር 33 ላይ ያለውን የእግዚአብሔርስ ፊት በኃጢአተኞች ዘንድ ትበረታለች ብለው ጠቀሱበት። በዚህን ጊዜ እጅግ የተደነቀው አንድ ባለቅኔ ብድግ አለና ረከብናሁ ለበትር ዘያደክም አለ ሮሜ አለ። ረከብናሁ ለበትር በትረ ጊዮርጊስ ነው ስማቸው። በትርን አገኘን ሮሜን የሚያደክም ጽሩበ በንባብ ወቅሩጸ በትርጓሜ በንባብ የተጠረበ በትርጓሜ የተቀረጸ ብሎ ተቀኘላቸው። እጅግ ድንቅ ቅኔ ነው በእውነት። የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ህዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ
ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ህይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን